ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። በየጎዳናው ምጽዋት ከመጠየቅ ወጥቶ በ16 ዓመቱ ማንበብ የተማረው ዶክተር ሊዩ ቹዋንጌ የ37 ሐኪም ሲሆን መከራን ታግሎ ያሸነፈበት ታሪኩና ተራራ ወጭነቱ በቻይና መነጋገሪያ ሆኗል። በፖሊዮ በሽታ ምክንያት በልጅነቱ ወደ ልመና ጎዳና ለመውጣት የተገደደው ሊቪ በ16 ዓመቱ ነበር ማንበብ የተማረው። እንደ አውሮፓውያን አቆጣጠር በ1988 በሄናና ግዛት ከድሃ አርሶ አደሮች የተወለደው ሊ ቻንጊ የ7 ወር ጨቅላ ሳለ ነበር በፖሊዮ የተጠቃው። በሽታው ቁጢጥ ካላለ በቀር መራመድ እንዳይችል አድርጎታል። ሊ ልጅ እያለ እንደ ሌሎች ልጆች በጀርባው ቦርሳን አንጠልጥሎ ወደ ትምህርት ቤት መሄድ ህልሙ ነበር። ይሁን እንጂ መሳለቂያ መሆን አንገቱን አስደፋው። አንዳንድ ልጆች ብክነት ነህ፣ ምግብ ከመብላት የዘለለ ሌላ ጥቅም የለህም አሉት። ይህም በጣም ጎዳኝ ይላል ሊ የ9 ዓመት ልጅ እያለ ወላጆቹ እግሩ ላይ ቀዶ ሕክምና ቢደረግለት መራመድ ይችላል ተብሎ ሲነገራቸው ለሕክምናው ገንዘብ ተበደሩ። ሊ በዚህ ቀዶ ሕክምና ትልቅ ተስፋ ነበረው። እያገገምኩ እያለ ሌሎች ልጆች ያለቅሳሉ፣ እኔ ግን ፈገግ እያልኩ ነበር፣ ምክንያቱም እንደ ማንኛውም ሰው በቅርቡ መራመድ እችላለሁ የሚል ስሜት ነበረኝ ይላል። ነገር ግን ሕክምናው አልተሳካም። የሊን ቆሞ የመራመድ ተስፋ በመንጠቅ ጥልቅ ድብርት ውስጥ ከከተተው ሕይወቱ ትርጉም አልባ ሆኖ ተሰማው። እናም ለእናቱ ሞት እንደሚሻለው ነገራት። እናቱ ተስፋ እንዳይቆርጥ ነገረችው። እያሳደግን ያለው እኛ ስናረጅ የሚያጫውተን እንድናገኝ ነው። ውሻ ወይም ድመት መናገር አይችሉም፣ አንተ ግን ትችላለህ አለችው። እነዚህ ቃሎች በልቡ ታተሙበት። ወላጆቹና ቤተሰቦቹ ለእኔ ምን ያህል መስዋዕት እንደከፈሉ አሰብኩ። እናም ስቅስቅ ብዬ አለቀስኩ። በሕይወት መኖር እንዳለብኝም ተረዳሁ። ለእኔ ብቻ ሳይሆን ለእነርሱም ይላል ሊ። ከዚህ በኋላ ብዙ ሳይቆይ በቤተ መቅደስ ጭሳጭስ የሚሸጥ አካል ጉዳተኛ ፍለጋ መንደራቸው የመጣ እንግዳ ሰው ሕይወቱን ባላሰበው መልኩ ቀየረው። ቤተሰቦቹ በጣም ተቃወሙት። እኔ ግን ገንዘብ ማግኘትና የቤተሰብ ጫናን ማቃለያ መንገድ አድርጌ የተመለከትኩት የሚለው ሊ እንግዳውን ሰው ተከትሎ ለመሄድ ተስማማ። ምጽዋት መጠየቅ ትሰራለህ ተብሎ የተገባለትን ቃል ማጭበርበሪያ ነበረ። ሊ መንደራቸው የመጣው ሰው ልመና ተግባር ላይ በሰፊ የተሰማራ እንደነበረ ይናገራል። እናም ለቀጣይ 7 ዓመታት ከሌሎች አካል ጉዳተኞች፣ ሕፃናትና አዋቂዎች ጋር መንገድ ላይ እንዲለምን ተገዷል። ሊያ ያን ካናቴራ ሳንቲም ያለው ጎድጓዳ ሳህን ተሰጥቶት ሐዘኔታ የሚያስገኝ መልኩ እግርና ሆዱ ተላመው መንገድ ዳር ተቀምጦ ነዳይ ሆነ። ሊያ አንድ መንገደኛ ትምህርት ቤት ከመሄድ ይልቅ መንገድ ላይ ለምን እንደሚለምን እስኪጠይቀው ድረስ ሰዎቹ በሳህኑ ላይ ገንዘብ ለምን እንደሚሰጡት መረዳት አልቻለም ነበር። ሊ በቀን ጥቂት 100 ዩዋን ከልመና ያገኝ ነበር ሲሆን ይህም በ1990ዎቹ ትልቅ ገንዘብ ነው። ይሁን እንጂ ሁሉንም ገንዘብ ለአለቃው ነበር የሚሰጠው። ከሌሎች ልጆች ያነሰ ገንዘብ ካገኘው በስንፍናዬ እንደሆነ ይነገረኛል፣ አንዳንዴም ይደበድበኛል። እናም እነዚህ ዓመታት ለእኔ በጣም ከባድ ነበሩ ይላል ሊ። ሌሎች ልጆች ጠፍተው ሲሄዱ ወይም በፖሊስ እንዲመለሱ ሲደረግ ቤተሰቦቼን ለመርዳት ስል የፖሊስን እርዳታ ለመቀበል አልፈቅድም ነበር። ለ7 ዓመታት ክረምትና በጋ ሊ በመላው ሀገሪቱ እየተዘዋወረ ለምኗል። ገሃነም ውስጥ እየኖርኩ እንደሆነ ነበር የሚሰማኝ። ሰው ቀና ብዬ አላይም። ከሰዎች ሐዘኔታ ለማግኘት እግሮቼ ከሆዴ ተላትመው ይውላሉ። ለልመና ላለመውጣትም ዝናብና ጨለማ እንዲሆን እጸልይ ነበር ሲል ለቢቢሲ ተናግሯል። በየዓመቱ ለአዲስ ዓመት ለቤተሰቦቹ ደውሎ ደህና መሆኑንና እንዳይጨነቁ ይነግራቸዋል። ከ20 ዓመታት በኋላ ቁስል አሁንም አልደረቀም። ልመና ጥልቅ የሥነ ልቦና ጠባሳ ጥሎብኛል፣ አሁንም ድረስ ያቃዠኛል። ዶክተር ሊ ከ2154 ሜትር ላይ የተቀመጠውን ሁ ተራራ ሲወጣ ትምህርት የከፈተው አዲስ መንገድ። ሊ ከመንገድ ጋዜጣ አንስቶ ሲመለከት ማንበብ የሚችለው የስሙን ፊደላት ብቻ እንደሆነ ተረዳ። ሁሉም ነገር የተቀየረው በዚህ ቅጽበት ነው ይላል። በ16 ዓመቱ ወደ ትውልድ መንደሩ ተመልሶ ትምህርት ቤት ለመግባት ወሰነ። ማንበብና መጻፍ አልችልም፣ እናም ሕይወቴን መቀየር የምችለው በትምህርት ብቻ ነው ብሎ እንዳሰበ ይናገራል። በዚህ ጊዜ የሀገሪቱ መንግስት አካል ጉዳተኛ ሕፃናት ለልመና መጠቀም ወንጀል ያደረገ አዲስ ፖሊሲ አውጥቶ ነበር። ሌላ ወላጆች የገንዘብ አቅም መሻሻሉን ሰማ። አለቃውንም ቤተሰቦቹንም ለመጠየቅ መሄድ እንደሚፈልግ ነግሮ
ወደ መንደሩ ገባ። ወላጆቹን እርዳታ ሊ በ10 ዓመቱ ከሚያንሱ ተማሪዎች ጋር የመጀመሪያ ደረጃ ትምህርቱን ጀመረ። ሊ አካል ጉዳተኛ በመሆን መሰናክሎች ቢበዙበትም ትምህርቱ ላይ ለማተኮር ቆርጦ በመነሳቱ ከ9 ዓመት በኋላ የመጀመሪያ እና ሁለተኛ ደረጃ ትምህርቱን አጠናቋል። ለኮሌጅ ትምህርቱ ሲያመለክት አካላዊ ሁኔታው ምርጫዎችን የገደቡበት ቢሆንም ሐኪም መሆን እችላለሁ፣ ምናልባት የራሴን አካል መመርመር እችላለሁ እና ቤተሰቦችን መርዳት፣ ሕይወቴን መታደግ እና ለማህበረሰቡ ማበርከት እችላለሁ የሚል ሀሳብ አቃጨለበት። ሊ በ25 ዓመቱ የሕክምና ትምህርት ቤት መግባት የቻለ ቢሆንም የተቋሙ ተደራሽነት ግን ፈተና ጣለበት። በተለይም የተግባር ትምህርቱ ከባድ ነው። ታካሚዎችን ለማየት እንደ ሌሎች ተማሪዎች ከሆስፒታል ክፍሎች እየተሯሯጠ መስራት ከባድ መሆኑ፣ ሌሎች በአንድ ቀን የሚማሩት ትምህርት ለእርሱ ከዚያ በላይ ይፈጅበታል። ይህም ጠንካራ መሆን እንዳለበት እንዳስገደደው የሚናገረው ሊ ተራራ መውጣት እንዲጀምር ውሳኔ ላይ አሳድሮታል። ታዬ ተራራን ለመውጣት 5 ቀንና ምሽት ፈጅቶበታል። እጆቹና እግሮቹን ሲፈረካከሱና ሲደሙ ወደ ኋላ አላለም። ዛሬም ድረስ ተራራ የመውጣት ፍቅሩ ያለው ለዶክተር ሊ በማህበራዊ የትስስር ገጾች የሚያጋራቸው ቪዲዮዎች ተደራሽነታቸው ሰፍቷል። ዢንጂያንግ በተባለ ገጠር ውስጥ ክሊኒክ የከፈተ ሲሆን ታካሚዎች ቀንና ሌሊት በማገልገል ታምረኛው ዶክተር የሚል ስምም አግኝቷል። በራሴ እጆች ታካሚዎችን መንከባከብ፣ የጎረቤቶችን ጤና ማሻሻል ከምንም ነገር በላይ እርካታ ይሰጠኛል ይላል። የህይወት ታሪኩ በሞላው የቻይና ማህበረሰብ መድረሱ እንዳስገረመው የማይደብቀው ዶክተር ሊ ይህም አስተሳሰብን ለመቀየር ይረዳል የሚል ተስፋም አለው። ዓላማና በራስ መተማመን በበርካታ ሰዎች ለዶክተር ሊ የበዘበዘውንና ለልመና የተጠቀመበትን ሰው ለምን ለህግ አካል እንደማያቀርበው ይጠይቁታል። የኋላ ታሪክን ኋላ እንዲቀር ወስኛለሁ ይላል። እነዚህ 7 ዓመታት ከባድ ነበሩ፣ ነገር ግን የህይወቴ አካል ናቸው። የህይወት ጉዞ እይታውን ቀርጾታል። ትምህርት ቤት መሄድ ከጀመርኩ በኋላ ሌሎች ምን እንደሚሉ መጨነቄን አቆምኩ። እነዚህ ነገሮች ትርጉም አልባ እንደሆኑ ተረዳሁ። ጊዜዬንና ኃይሌን ትምህርት ላይ ብቻ በማድረግ የህይወቴን ዓላማ ማሳካት ፈለግኩ ይላል። በርካታ አካል ጉዳተኞች ወደፊት ተራምደው ህይወታቸውን ለመቀየር ይቸገራሉ፣ ምክንያቱም ሰው እንዳይፈርድባቸውና እንዳይሰለቅባቸው ይፈራሉ ይላል። ለእኔ ግብ ይህ ነጥብ የለውም። በዩኒቨርሲቲ ግቢና ከተማ ውስጥም ቁጢጥ ወይም የተንቦራቸው እንቀሳቀሳለሁ። በመቶዎች አካል ጉዳተኞች ጓደኞችን በስራ ያግዛለሁ። ይህንም ሳደርግ በራሴ መተማመን ውስጥ እንደሆነ እንኳ አስባለሁ ሲል ሌሎች ሰዎች እይታ መጨነቅ ካቆም ቆይቻለሁ። ለማህበረሰቡ ይህን ጥበብ ያጋራል። ህይወታችን ልክ እንደ ተራራዎች ነው። አንዳንዱን እንወጣለን፣ ሌላው ከፍታችን የሚጠበቅብንን አለ። ያለማቋረጥ ለማደግ እንጥራለን። ሰው ሁሌም አዎንታዊ፣ ተስፈኛና ለህልም ወደ ኋላ የማይል መሆን አለበት ብዬ አስባለሁ። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮመንት እያደረጋችሁ ቸር ቆዩን።